ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? እኔ ያለሁ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናቸው? ዛሬ እንግዲህ ወድላው ቤት በድጋሚ መተናል ማለት ነው። እንደምታውቁኝ ሩሃማ ወይም ኤዶም የተለያዩ ስሞች እንዳሉኝ ነግራችኋለሁ በዚህ ባለፈው ማለት ነው። እንግዲህ 2018 እንኳን አደረሳችሁ ለማለት ነው የምጠሩት። እድልዬ በቤትሽ እንግዳ አድርገሽ ስለተቀበልሽኝ ከልብ አመሰግናለሁ። የኔ አክባሪ እንኳን ከዘመነ ማቴዎስ እንኳን ወደ ዘመነ ማርቆስ አሸጋገራችሁ። በእውነቱ እንግዲህ ዘመነ ማርቆስን እንዴት ተቀበላችሁት? እንዴት ሳያችሁት? እኔ ደግሞ እግዚአብሔር ይመስገን በጣም አሪፍ ነው። ያው ተዘጋጅቼ የተቀበልኩት ክብሩ ይስፋ ለመድኃኔዓለም። መጀመሪያ የማመስገን አንደበት ሲኖረን እንደዚሁም ደግሞ የመቀበል አንደበት ሲኖረን መልካሙን ነገር ሁሉ ይገጥመናል። ስለዚህ በአንደበታችን መልካም ነገር እንናገር። ዘመን የሰላም የአንድነት የመተሳሰብ ያድርግልን። ሰላምን የሚያደርግልን እና አንድነትን የሚያመጣልን ፍቅርን፣ ስኬትን እና እንግዲህ አዲስ ዓመት አብዝቶ የሰላም የፍቅር የስኬት ዓመት ይሆንልን። ያሰብነው ሁሉ የሚሳካልንን ልፋታችን ሁሉ ፍሬ የሚያፈራበት እንደዚሁም ደግሞ ልባችንንም ደስታ እጥፍ ድርብ የሚሆንበት አሜን 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 ዘመኑን እንዲሆንልን እንመኛለን። በአዲሱ ዓመት ሰላም ከቤተሰቦቻችን፣ ፍቅር ከልባችን፣ ጤና ከሰውነታችን፣ ስኬት ከጥራታችን አይራቅ። እውነት ነው የሰራነውን እንደዚሁም ጤንነት ደግሞ ያለ ገንዘብ ተመን የሚገኝለትን እግዚአብሔር አምላክ ያድልን ማለት ነው። የሰራነውን ደግሞ ፍሬ ለበረከት ያደርግልን እግዚአብሔር አምላክ በዚህ ዓመት ማለት ነው። እንግዲህ እሺ ለማሰብ በጎ መሆንን በጎ ለመሆን በጎ ለመስራት ይሁንልን። አዲስ ዓመት መልካም አጋጣሚ ይሁን። መልካም አዲስ ዓመት። ቀደም ጊዜ ነችን ጽሑፍ ያስቀመጥኳት እና እውነት ነው። ጤንነት ከሌለ በእውነቱ አንድ ሰው በኦክሲጅን የሚኖር ከሆነ በቀን ስንት ብር እንደሚያወጣ አስቡት። በጣም ከባድ ነው። ስለዚህ እግዚአብሔር አምላክ በዚህ በ2018 ጤንነታችንን እግዚአብሔር አምላክ ያላብሰን፣ እንደዚሁም ደግሞ የሰራነውን የፍሬ በረከት ያደርግልን። እንደዚሁም ደግሞ ሰላምን፣ አንድነትን፣ መተሳሰብን ያምጣልን። በአዲስ ዓመት አዲስ ነገር አይተናል። አባይ ተገድቧል። እግዚአብሔር ይመስገን። እንግዲህ የሰው ልጅ መጨረሻው ሲያምር ነውና ለሀገራችንን መጨረሻዋን ያሳምርላት። ምክንያቱም ብዙ እቅዶችን እንግዲህ መንግስት እንዳቀደ ነው የተናገረው። ብዙ ነገሮችን መናገር የለብንም በተግባር እናሳያለን የማለት ነገርም አለ። ይሁን እግዚአብሔር ይመስገን። አንዳንዴ በህይወታችን ብዙ ጊዜ የምናጣቸው እንዴት ነው? ሳንሰራው ሳናደርገው እናወራለን። አድርገነው ብናወራ ደግሞ መልካም ነው። መንግስታችንም ደግሞ እንደዛ ነው ሀሳቡ። ይሁን እግዚአብሔር ይመስገን። እንግዲህ ያሰብነውን ያቀድነውን እግዚአብሔር አምላክ በሁላችን ጋር ያደርግልን። ያው ብዙ ጊዜ ሳንሰራ ሳናደርገው እናወራለን። አድርገው ማሳየት ደግሞ ብልህነት ነው። ምክንያቱም አንድ ነገር ሳናደርግ ካወራ ነው ያ ነገር ሊቀሽፍ ይችላል፣ ሊከሽፍ። ስለዚህ አድርገን የማሳየት አቅሙ ቢኖረን መልካም ነው። እንግዲህ እንኳን አደረሳችሁ ለማለት ነው እዚህ ቤት ድጋሚ የመጣሁ ደግሞ ማለት ነው። አመት ባሉ እንዴት ነው? 2018 እንዴት ነው ያደረሳችሁ ለማለት ነው። በሌላ ደግሞ እመጣለሁ ብዬ ተስፋ አደርጋለሁ። እዚህ ቤትማ ሁሌ ለመምጣት እንደሚያበቃኝ ተስፋ አደርጋለሁ። በአካል ሁሉ እገኛለሁ ብዬ አስባለሁ። ተመኙ፣ መልካም ተመኙ።
መልካም እንድታገኙ ይባላል። እንግዲህ ጥያቄ ዛሬ አልተጠየቀኝም እና ቢጠየቀኝ መልካም ነበር። እንኳን አደረሳችሁ ብቻ በያቸውን የተባልኩትኝና እንኳን አደረሳችሁ አደረሰን። እንግዲህ በዓሉ የሰላም የአንድነት የመተሳሰብ እንዲሁም የብልጽግና ያደርግልን ከማለት ለእናንተ ጥያቄ ልጠይቃችሁ። አዲስ ዓመት እንዴት ተቀበላችሁት? አዲስ ዓመትን ስትቀበሉት ምን እቅድ ምን ዓላማ አላችሁ? ሌላኛው ሶስተኛው ጥያቄ ደግሞ በአዲስ ዓመት ውስጥ በ2018 ውስጥ ምን ስራ ለመስራት አስባችኋል? መቼም ስራ ለመስራት በዛ ዓመት ውስጥ ብዙ ባጀት እንትን እንላለን እናስባለን አይደለ? በጀት እናደርጋለን ወይም ሀሳብ እናስባለን። ስለዚህ እናንተ ከዚህ ከሶስት ውስጥ አንዱን ብትመልሱልኝ በኮመንት ላይ ኮመንት ስታደርጉ ደስ ይለኛል ማለት ነው። ኮመንቱን እከታተላለሁ። የእድላዊት ቤት እንግዳ አድርጋሽ ስለጋበዝሽኝ ከልብ አድርጌ አመሰግናለሁ። 8 ደቂቃ እስኪሆን ድረስ ግን እቆያለሁ። አሁን 6 ደቂቃ ነው እና እግዚአብሔር ይመስገን ብለን አዲስ ዓመትን ለመቀበል አብቅቶናል። አንዱም ደግሞ እሱ ያበቃን ምንድን ነው አባይ መጀመሪያ በመገደቡ እንደዚሁ መጀመሪያ በመመረቁ ግድቡንም ስኬት የታየበት ዓመት በመሆኑ የሆነ ደስታ አለ። እውነት ያው እንግዲህ ቦንድ ምናምን የገዛቸው ሰዎች እንደዚሁም ደግሞ የአባይ ፍቅር፣ ምክንያቱም በአባይ ነገር ብዙ መስዋዕትነት ብዙ ደም ፈሷል። እንግዲህ ብዙ ነገር ታውቃላችሁ። ስለዚህ 14 ዓመት ሙሉ መለፋት ማለት ለአንድ ነገር መጨረሻውን ለማየት አስቡ። የትና የት ጊዜ እንደተፈጀ ታውቃላችሁ፣ አመታት እንደተፈጀ ታውቃላችሁ። ይህም ለፍሬ ለበረከት በቅቶ እንደታየ ታውቃላችሁ። ስለዚህ መጀመሪያ በመሆኑ አመቱን ለመቀበል ያልፈለገ ራሱ እንዲቀበል እየተገደዳለ ብዬ አስባለሁ። መቼም አመቱን አትንጣ፣ አዲስን አመት አዘግይ አንልም ብለንም አናቆየውም። ምክንያቱም እግዚአብሔር ሌሊትን ጠዋትን እንደዚሁም ማታን የማድረግ ስልጣኑ ይስነውና፣ ስለዚህ አሁን ሰዓት ያለፈውን መልስልኝ ብለው አይመለስም። ይሄ እግዚአብሔር ስራው ነው። የሰው ልጅ ደግሞ አንድን ስራ እየሰራን መልሰን ለመስራት ብንፈልግ ያን ስራ መልሰን እንሰራዋለን። ያ የራሳችን ስራ ስለሆነ፣ ይሄ ደግሞ የፈጣሪ ስራ ስለሆነ አሜን ብለን መቀበል አለብን። ስለዚህ አሜን ብላችሁ የተቀበላችሁ ይሁንላችሁ፣ ይደረግላችሁ። ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። መልካም አዲስ ዓመት ብያለሁ። ስለዘገየው በጣም ይቅርታ። አንድ ቀን አልፌያለሁ፣ ግን ያው ከተባልኩ በጣም ቆይቼ ነበር ቤት እንግድነት እና ደህና ዋይቦ ሀይሚዬ የኔ ውድ እንኳን አደረሰሽ። መልካም አዲስ ዓመት እመኝልሻለሁ። የሰላም የጤና የስኬት አገርሽ ገብተሽ ከልጅሽ ጋር ጥሩ ጊዜ የምታሳልፊበት እንዲሆን ከልቤ እመኝልሻለሁ። የለውጥ የጥሩ ነገር ደስታ የምትሰሚበት መልካም ነገሮች በሙሉ ለአንቺ እንዲሆኑ እመኛለሁ። በእኔ ቤትም በድጋሚ መተሽ የእንኳን አደረሳችሁ መልእክት ስላስተላለፍሽ ለቤተሰቦቼ እጅግ አድርጌ አመሰግናለሁ። ባለሽበት ሰላም ሁኚ። እስካሁን ለነበረን ቆይታ እጅግ አድርገን እናመሰግናለን። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ፍቃዳችሁ ከሆነ በፍቃደኝነት ነው። እንግዲህ በዓሉ የደስታ የጥሩ ጊዜ እንዲሆን እመኛለሁ። ሰላም ሁኑ።